ቤተሰብ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖኝ እላለሁ። እንግዲህ የትላንትናው ብጥብጡ በጣም ነው የሚጨንቀው። ተመልካቾቼ እንዳያችሁት ነው። አብርሽ እንግዲህ ሄርሜላ ታግታለች። የታገተችውም ደግሞ በዳንኤል ሮያል ነው ሲል እንግዲህ ዳኒን ሮያልን አንቆ ይዞታል ከሄርሜላ ወንድም ጋር እና ተመልካቾቼ ምንድነው የምትሉት? የኔ ሐሳብ ግን አህያውን ፈርቶ ዳኩላው ነው የሚሉት እናቶች፣ እንደዛ ነው የመሰለኝ። ምክንያቱም ኤፍሬም የአብርሽ ወንድም በቀጥታ አፍላፍ ተናግሯል። ሄርሜላ ላይ ጉዳት እንደሚያደርስ፣ ሄርሜላና አብርሽ እንደሚለያይ፣ ከሩታ ጋር ተመሳጥረው ሲጀመር እኮ መጨረሻ ላይ የታየችው ከኤፍሬም ነው አይደለም? ከዳኒ እስካሁን ድረስ አላየናት። ዳኒና ሜሪ በቃችሁ ካጠገቤ ራቁ ብላችኋለች አይደለም ሩታ? ከዛ በኋላ ደግሞ ዳኒና ሜሪ እነ ሂሩታ ህይወት ውስጥ ገብተው አያውቁም። ሶ እኛ ያየነው ነው አይደለም የምንፈርደው፣ በካሜራ ያየነው ነው። ከካሜራ ጀርባ ምን እንደተፈጠረ የምናውቀው ጉዳይ የለም። አብርሽ ሆን ብሎ ዳንኤል እንደተባለውም ድራማ ውስጥ ለማስገባት ሌላ ድራማ እየፈጠሩ ስለሆነ ማላይ ነው ድራማ የሚፈጠረው? ህብረተሰቡ ላይ፣ የመዳብ ቅመሞች ላይ እንዴት ነው ድራማ የሚፈጥሩት? ምክንያቱም ታሪኩ የሚቋጭ ታሪክ አይደለም። ዩቲዩብ ዶላር ግዴታ መቁጠር አለበት፣ መስራት አለባቸው። ስለዚህ ሄርሜላና አብርሽ ለብቻቸው መስራት አይችሉም። ምክንያቱም ግዴታ ሩታ መግባት አለባት፣ ኤፍሬም መግባት አለበት፣ ሌሎች ሰዎች ዳኒ ምናምን መግባት አለባቸው ቪዲዮ ሊሰራ። ስለዚህ ምን አሰቡ? ኤፍሬም ከጠለፋት ተባለ አልን እኛ ማለት ነው። ያው እንደነሱ ይሆንልን ድራማው እንደዛ ስለሆነ፣ ምክንያቱም ድራማ ያሳዩን ነው አይደለም የምናየው። ስለዚህ ድራማው ላይ ማን መግባት አለበት? የዳኒ ቻናል እየቀዘቀዘ ስለሆነ ዳንኤል መግባት አለበት። እንግዲህ እውነት ጠላፊ ከሆነ ቪዲዮ ደቅኖ ማይክ ይዞ የመጣው አብርሽ ነው አይደለም? ስለዚህ ትላንት የተሰራ ቪዲዮ ለምን አብርሽ ላይ አልተለቀቀም? ለምን ዳኒ ላይ ተለቀቀ? ስለዚህ የዳኒ ቤት ቀዝቅዟል። እነ ሩታ ናቸው እንግዲህ የሚያሞቁት። አሁን ላይ ጽጌና ዳኒ ትንሽ ተደባብረዋል መሰለኝ። ጽጌ ከአቡሌ ጋር ነው ከአብስራ ጋር ነው እየሰራች ያለችው። በጣም ቆይቷል ባይዘው ጽጌና ዳኒ አብረው ከሰሩ። ስለዚህ አሁን ዳኒ እንትኑ እየቀዘቀዘ ስለሆነ ዳኒና አብርሽ በጣም ጓደኛ ስለሆኑ ግዴታ የሆነ ድራማ ተፈጥሮ ዳኒ ላይ ቪዲዮ መጫን አለበት። ይሄን አሰቡ። እኛ ምንም አናቅም። እኛ ፋራንን ገብቷችኋል አይደለም? አሁን እኛ በቃ ድራማ እየተሰራብን ነው። ሲቀጥል ደግሞ ሰው ሴት ልጅ ታግታ ከሆነ ቤተሰብ የላትም? እሺ አንተስ ካሜራ ደቅነህ ነው ለዳኒ የምትጠይቀው? ፖሊስ ጋር መሄድ ነው የሚቀለው ወይስ ዳኒ ጋር ማይክ ይዘክ? አረ ወይኔ ግን ሰው ላይ ግን እንዴት ነው የሚጫወቱት? ግን ይሁን ለኛ ጥሩ ነው። ምክንያቱም ለኛ ለትንንሽ ዩቲዩበሮች ያው የገቢ ምንጫችን ስለሆናችሁ ድራማ አይደለም በማለት እንደ እውነተኛ ታሪክ መተንተን አለብን። እንዴ ሰው ከታገተ እኮ ግዴታ ወደ ፖሊስ ጣቢያ ነው የሚኬደው እንጂ ቪዲዮ ደቅኖ ማይክ ይዞ ህዝቡን እያጃጃላችሁት። ኦኬ እንጃጃል፣ ለኛ ችግር የለውም። ምክንያቱም እኛ የገቢ ምንጫችን ናችሁ። የእናንተን ርዕስ እየፈጠረን ነው እኛ ትንንሽ ዩቲዩበሮች የምንሰራው። በዚህ ደግሞ ባለውለታችን ናችሁ። ውለታችሁን አንረሳም እኛ ትንንሽ ዩቲዩበሮች የመዳብ ቅመሞች ማለት ነው። ሶ ምንድነው ይሄ ነገር? ያው ድራማው እንግዲህ ድራማ አይደለም፣ ያው ሪል ህይወታቸው ነው እንበል። ገብቷችኋል? ይሄ ቀልድ ነው። ምክንያቱም የሰው ልጅ ታግቶ መቼስ ቪዲዮ ላይ ክርክር እንዴ! ወደ ፖሊስ ጣቢያ ነው መሄድ ያለብህ። ምን ዳኒ ጋር አስመጣህ? አንተ ፖሊስ ነህ? የታገተበት ሰው እኮ ወዲያው ነው የሚያመለክተው። ሄደህ ማመልከት። ዳኒ ጋር ሳይሆን ማመልከት ያለብህ ኤፍሬም ወንድምህ ነው ያገታት። ድራማውን ቢሆን እንደዛ ነው መቀጠል ያለበት። እንዴ ስክሪፕት ስትጽፉ አትሳሳቱ። አሃ ይሄን ያህል እኮ አይምሯችን አልሳትንም። የእውነት ተመልካቾቼ ስክሪፕት ስትጽፉ አብርሽ መጀመሪያ ወይም ሩታን አንቺ ነሽ ያገርሻት ወይም ደግሞ ሀብሉ መተት ስላሰራሽብኝ፣ ያው እኛ ሀሳብ እየሰጠን አይደለም። ሀብሉ መተት አለው ተባለ አይደለም? በሀብሉ ተቀበላት። በንጋታው የኛ ኮመንት ታይቶ
አይተው አብርሽና ሩታ አይተው ምላሽ ተቀበለችው። ለምን ይዞ መጣና እንኪ ብሎ ሰጣት። ሀሳብ እየሰጠናቸው ነው ታውቃላችሁ። እኛ ትንንሽ ዩቲዩበሮችም ኮመንተሮችም ለና አብርሽ ለሁሉም ዩቲዩበሮች ሀሳብ እየሰጠናቸው ነው። በእኛ ሀሳብ ነው ተንተርሰው ሌላ አጀንዳ እየፈጠሩ የሚሰሩት። ይሄ በቃ የፊልም ስራ ነው። ይሄ ስክሪፕት መጻፊያ ነው። ርዕስ እንሰጣቸዋለን ማለት ነው። ስለዚህ ምንድን ነው የምላችሁ አሁን እናንተ የተሳሳታችሁት ስክሪፕት ስጽፉ የፊልሙ ወይም የድራማ ውስጥ ያ ፊልም በሉት። ይሄ ረጅም ስለሆነ እንደ ፊልም ነው። በቃ የኢትዮጵያ ትልቅ ፊልም ነው የእናንተ እየሰራችሁ ያላችሁ ህዝቡ ላይ ማለት ነው። ሶ ምንድነው የምላችሁ ስክሪፕቱ ስጽፉት ኤፍሬም ነበረን በመጨረሻ ሄርሜላን ያገኛት። ስለዚህ ሄርሜላ ያገትካት አንተ ነህ። ቪዲዮ ለመቼ አይታችሁታል አይደለም? ሲያወራት አብረው መሄድ እንዳለባቸው ማንም ሰው እንደማያስፈልግ ሁለቱ ብቻ የራሳቸው ጊዜ እንዲያሳልፉ እየነገራት ነበር አይደል? አብረን መሄድ አለብን። መጨረሻው አላየንም። እኛ ይዟት ሲሄድ አላየንም። እሷ እምቢ ስትለው ምናምን ነው። ካሜራማን አለ። ስለዚህ ሶስቱ ናቸው የነበሩት። ስለዚህ ካሜራማኑና ኤፍሬም ነው መጠየቅ ያለባቸው። አይ ኤፍሬም አልጠይቀውም ወንድሜ ነው ምናምን ወንጀል ውስጥ አልጨምረውም የሚለው ካሰብክ ሩታን መጠየቅ ነው ያለብህ። ዳኒ እኮ ከደሙ ነፃ ነው። እንግዲህ ተመልካቾቼ እንደምናየው ከሆነ ሌላ ታሪክ ከካሜራ ጀርባ ከሌለ ዳኒ እዚህ ህይወት ውስጥ ሄርሜላ ውስጥ ምንም ነገር የሚያጠራጥረው ነገር የሰራ ነገር ምንም የለም። ስሟን ጠርቶ አያውቅም፣ ሰርቶባት አያውቅም፣ ሲያወራት አላየንም። ስለዚህ እናንተ ስክሪፕት ስጽፉ አትሳሳቱ። ኤፍሬም ነው ከኤፍሬም ጋር ነበረች። አብረን እንሂድ አላት ቤት እምቢ አለችው። እኔ የወንድም ፍቅረኛ ነኝ ምን ብታስበኝ ነው አብርሽ በሌለበት ካንተ ጋር እንዴት ነው ቤትህ የሚሄደው? የቤተሰብ ትውውቅ ማድረግ አለብን። የቤተሰብ ትውውቅ ከፈለግ ቤተሰብ ይጠራ፣ ወንድሞቼ ልጥራ፣ አብረን መሆን ነው እንጂ ለብቻዬ መሄድ አልችልም አለች። ኦኬ ሩታ ደግሞ ሀብል ሰጠችው። ሀብሉ ደግሞ መተት ይኖርበታል ተባለ። ሀሳብ ሰጥናቸው። በንጋታው ደግሞ አብርሽ መለሰላት። ምክንያቱም የኮመንተሮች ሀሳብ ተንተርሶ በቃ ይሄ መተት ይኖር አንድ በእጅህ እስከገባ ድረስ መተት ሲሰራ እንግዲህ እንደምንሰማው ከሆነ መተቱ የተሰራበት ሀብሉ እስከያዝከው ድረስ በቃ ሀብሉ ሰርቷል። ወይም ደግሞ ምን ማድረግ ነበረባችሁ? በቃ ሩታ የሰጠችኝ ሀብል ሄርሜላን የሚያስጠፋ ሀብል ነው ብትሉ እራሱ እናምናለን። በድንገት በቃ የእንትና እንደተባለውም የዳኒ ሮያል ቻናል ለማሳደግ ብለክ ሌላ ርዕስ። በእርግጥ ይሄ ርዕስ የሚቆም ነገር አይደለም። ሩታና አብርሽ ያው ምንድን ነው ገጸ ባህሪያቸው ዋና ምንድን ነው የሚባለው አክተር ናቸው። ሁለቱ አክተር አይሞትም አይደለም? አክተር ከሞተ ያልቃል ፊልሙ አይደለም? ስለዚህ ሩታና አብርሽ አይለያዩም ፊልሙ ላይ ድራማው ላይ፣ ምክንያቱም እስከ መጨረሻ የሚቀጥሉ ናቸው። ሁለቱ ከተለያዩማ በቃ ርዕስ ይጠፋባቸዋል። ህዝቡን በምን አንጠለጥሉታል? ህዝቡ ተመልካች አይኖራቸውማ። እዚህ ጋር አብርሽና ሩታ የሁለት ሳንቲም ገጽታዎች ናቸው። አብርሽ ተብሎ ሩታ ነው፣ ሩታ ተብሎ አብርሽ ነው። ስለዚህ አብርሽ ከህይወታቸው ልትወጣ ማን ነው ሩታ ከህይወቱ ከአብርሽ ህይወት ልትወጣ አትችልም። ከድራማው ላይ እሷ ከወጣች በቃ ያቆማል። ይሄ ደግሞ የሚቆም ነገር አይደለም፣ ስራ ነው። ሌሎች ሰዎች አዳዲስ ሰዎች እየመጡ ቻናል ይከፈተላቸዋል። ለምሳሌ ሄርሜላ መጣች፣ ቻናል ተከፈተላት። አሁን ወደ 100,000 እየተጠጋች ነው። ሌሎች ሰዎችም እንደዚህ ወንድሞቻቸው፣ አክስቶቻቸው፣ ዘመዶቻቸው ደስ ይላል እንደዚህ ሲደጋገፉ። በተለይ ምንድን ነው የቡታጀራ ልጆች በዚህ አይታሙም። የሀገራቸው ልጆች በጣም ሰፖርት ያደርጋሉ፣ ይደጋገፋሉ። አሁን እነ ብሩኬ ብትሉ ብዙ ጓደኛ ብዙ ሰዎች ይዘው መጥተዋል። ባለፈ አርግዛለች ተብሎ የመጣቸውም ልጅ ያው ቻናል ተከፈተላት። በቃ በራሷ አጀንዳ እየሰራች ነው። እንደዚህ ወጣቶች ስራ ስትፈጥሩ ደስ ይላል። ግን ይሄን ያህል ደግሞ የመዳም ቅመም ላይ እንደዚህ ድራማ ስትሰሩ ማለትም የማይነቁ የመዳም ቅመሞች አሉ። የእውነት እየመሰላቸው በተለይ ቲክታክ ላይ እርስ በርሳቸው እየተሰዳደቡ እኛንም እኛ ጋር መጥተው ኮመንት ሲጽፉ እየሰደቡን ማይሉን ነገር የለም። እስከ ቤተሰባችን ድረስ ይረግሙናል ምናምን። ይሁን ችግር የለውም። ይሄ ቢዝነስ ነው። ምክንያቱም ወደ ሚዲያ ስንወጣ ሁሉም ነገር ምንድን ነው አልጋ ባልጋ አይሆንም። ስድብ አለ፣ ምርቃት አለ፣ ላይክ አለ፣ ብሎክ አለ። ይሄ አምነን ተማምነን ነው ወደ ሚዲያ ስንወጣ እንጂ እንደ ቂቤ ወይም ደግሞ ምንድን ነው እንደ ወርቅ ልንታይ አይደለም። ልንሰደብም ጭምር ነው። ስድብ ደግሞ ባይዘወይ የገቢ ምንጭ ነው። ለምለም የተንቢ የሆነ ጊዜ ብላለች ላይቭ ላይ ቁጭ ብላ
አንቺ እዚህ ጋር ቁጭ ብለሽ ኮመንት ጽፊልኝ ለእኔ ዶላር ነው የሚቆጥርልኝ ብላለች። ስለዚህ ስድብም ዶላር ነው እና ድራማው ላይ ዳኒ አሁን መግባት የለበትም እንዳለችው ምትዝታ እህታችን ኢንስታግራም ምንድነው አረጋችሁት? ሀክ ተደረገ ነው ምንድነው ተደረገ? አይደረግም። በቃ ስለ ኢንስታግራም እኔ ማብራራት አልችልም ሲጀመር እና ገና ኢንስታግራም ሌላ አጀንዳ ይዛችሁ መጣችሁ። ወይም ኢንስታግራሙ እንደተባለውም አብርሽ ሊሸጠው አስቦ ይሆናል እንደ ጽጌ ሮያል ቻናል እንደሸጠችው። ስለዚህ ህዝቡ ላይ ድራማ በዚህ ደረጃ አትስሩ። ድራማ ስትሰሩ ደግሞ በደንብ ህዝቡን እንዲያሳምን ነው መስራት ያለባችሁ። ህዝቡ ግራ ማጋባት የለባችሁም። የሆነ ቀጥ ያለ ድራማ እንዴ ዳኒ እንደውም ሄርሜላ ማፈላለግ ነው ያለበት ለአብርሽ ተደግፎ ማለት ነው እንጂ ዳኒ ባላየ ባልሰማ ነገር ዳኒ አንተ ነህ የጠለፍካት። ምክንያቱ ምንድን ነው? የቱ ጋ ነው ሲጠልፋት ያየኸው? የቱ ጋ ነው ሄርሜላና ዳኒ ሲያወሩ ያየኸው? ማስረጃ አለክ? የለህም። ማስረጃ ግን ከነ ቪዲዮ ከነ ድምፁ ማስረጃ ያለክ የኤፍሬም ነው። ኤፍሬም ነው ያገታት ብላችሁ ድራማው መቀጠል ነው ያለባችሁ። ከዛም ደግሞ የሩታ ሀብል አለ እዚህ ጋር ደግሞ ሀብሉ መተት ተሰርቶበታል ብለን ያው እኛ ተመልካች ሀሳብ ሰጠናችሁ አይደለም? በዛ ሀሳብ ተንተርሳችሁ ስክሪፕት መጻፍ ነው ያለባችሁ እንጂ ዳኒን እዚህ ውስጥ ማስገባት ከዛ ዳኒ በዚህ ደረጃ አንተ ፍቅረኛ ሚስትህ የምትወዳት የወደፊት የልጆቼ እናት ናት ብለህ ያሰብክ ሄርሜላ ጠልፎብክ ገና የሰራኸው ቪዲዮ ያውን ቫይራል የወጣ ያውን በዚህ እሳት በሆነ ርዕሳችሁ ላይ አምጥተክ ቪዲዮውን ዳኒ ሮያል ጫንከው። ሚስት ተቀምተህ ነው አንተ የሰራኸው ቪዲዮ ዳንኤል ሮያል ላይ ምጭ ነው። እኛን እያታለላችሁ ነው። ድራማ ስትሰሩ ስክሪፕቱ በትክክል ጻፉ። አታቀነጀባብሩብን። ሌላ ርዕስ የላችሁም። በቃ ሩታና አብርሽ ከዛ ሄርሜላ መጣች ኤፍሬም ምናምን አሉ። ስለዚህ በቃ ቀጥ ያለ ነገር ጽድት ያለ ስክሪፕት በቃ አክቲንጋችሁ ይመቸኛል። ስታለቅሱ ስትናደዱ አብርሽ ያለቅሳል ምናምን ነገር። ሄድ ፖሊስ ጣቢያ ሚስትህ ከተቀማ ሚስትህ ከታገተብህ የምታውቀው መረጃ ካለ ሄደህ ፖሊስ ጣቢያ ክሰስ። ምን ቪዲዮ በስማ እና ፊልሙ በጣም ደስ ይላል። ተመችቶናል። ማያልቅ ድራማ ነው። ለኛ ለትንሽ ዩቲዩበሮች ደግሞ ርዕስ እየሰጣችሁ ነው። የመዳብ ቅመሞች ማለት ነው። የሀገራችን እስከምንገባ ደግሞ አንዳንድ ዩቲዩበር እንትኖች አላችሁ 5 እና 10 ሰብስክራይብ ይዛችሁ አንቺ ስለ ሌላ ሰው አታወሪም። ሁሌ ስለ አብርሽና ስለ ሩታ ስለምን ላውራ? መዳብ ቤት ቁጭ እየቆያ አንቺ ባለፈ የጻፍሽልኝ ልጅ ማለት ነው። ስለምን ላውራ? መዳብ ቤት ቁጭ ብዬ ቪዲዮ ልቅረጽ ራሴ እየሰራው የሀገሬ ልጆች ናቸው እነሱ ድራማ እየሰሩ እነሱ ላይ ሀሳብ እየሰጠው እናንተ ብትመለከቱኝ እኔ ብጠቀም ምን ችግር አለው? እና አብርሽም የሀገራችሁ ልጅ እኔም ኢትዮጵያዊ ነኝ አይደለም እንዴ? ስለዚህ እንደዚህ ትንንሽ ዩቲዩበሮችን ለመቅበር አትሞክሩ። አንዳንድ ሴቶች ማለት በተለይ ሴት ሆናችሁ የመዳብ ቅመም ሆናችሁ ማበረታታት፣ ሼር ማድረግ ጎበዝ። መዳብ ቤት ቁጭ ብላ በጣም እየሰራች ነው። እኔስ እንዴት ልስራ? እኔስ እንደሷ እንዴት ቪዲዮ ልስራ? እህቴ እንዴት ነው ቪዲዮ የምትሰሩ? እንዴት ነው ዩቲዩበር የሆንሹ? እንዴት ነው ሀሳቦች የምታመጩ? እንዴት ነው የምትፖስቹ? እንዴት ነው ሰው ጋር እንዲደርስ የምታደርጊው ብላችሁ ሀሳብ መጠየቅ ሲገባችሁ እናንተ ለማደግ እንደኛ ዩቲዩበር ለመሆን ከመጣራችሁ የዘለለ እናንተ ምንድነው ያላችኝ? ሁሌ ስለ አብርሽና ስለ ሩታ ነው የምትሰሪው። ስራ ፈት አይደለም። ስራ እየሰራው ነው። 2 ስራ የመዳብ ስራ እየሰራው ነው። ዩቲዩብ እየሰራው ነው። ገና ሌላ ኦንላይን ስራ እየሰራው ነው ባለኝ አቅም ማለት ነው። ሀገሬ ስገባ ደግሞ ከሀገሬ ልጆች ከወንድም ከእህቶቼ ተዳብዬ እሰራለሁ። እስከዛ ግን ሰብስክራይብ ልሰብስብ። ምን ጨነቃችሁ እናንተ ማለት ነው።